ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁ? እንዴት ሰነበታችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው የ12ኛ ክፍል ኢንዱስትሪያል ኬሚስትሪ ዩኒት 3 ላይ ያለው ኢንዱስትሪያል ኬሚስትሪ ላይ 3.4 ላይ some manufacturing industry in Ethiopia ፓርት 1ን ዲስከስ ማድረግ እንጀምራለን። ኢትዮጵያ ውስጥ ያሉ ኢንዱስትሪዎች የሚያመርቱት ማኑፋክቸር የሚያደርጉት የተወሰኑ እያነሳን ሐሳቦችን ሼር የምናደርግ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com እናንተን ለማገዝ ከኛ ወደ እናንተ የተበረከተ ልዩ ስጦታ ነው። የበዓል ስጦታ በሉት። ይህን ስጦታ እናንተን የበለጠ አንድ ስቴፕ አፕግሬድ የሚያደርግ ድንቅ ዌብሳይት ነው። በዚህ ዌብሳይት ውስጥ ከ10,000 በላይ AI አሲስትድ ጥያቄዎችን ከመያዙ ባሻገር 5 የተለያዩ ቋንቋዎችን ይዞ የሚገኝ ዌብሳይት ነው። ይሄን እንድታተርፉበት እያሳሰብኩ ሐሳብ አስተያየት ካላችሁ ይጨመር ይቀነስ የምትሉ ነገር ካለ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ለመቀበል ተዘጋጅተን እየጠበቅናችሁ ነው። ወደ ዛሬው ዲስከሽናችን እንግባ። Okay, some manufacturing industry in Ethiopia. Part 1. ምንድናቸው some manufacturing industry in Ethiopia? እንደምታውቁት ብዙ ማኑፋክቸሪንግ ብዙ ኢንዱስትሪዎች አሉ። ከነዛ ውስጥ ማኑፋክቸሪንግ የሆኑ ኢንዱስትሪዎችን መጠቃቀስ እንጀምራለን። ኦኬ ሲጀመር ኬሚካል ኢንዱስትሪ መጀመሪያ ማኑፋክቸሪንግ ከማውራታችን በፊት ምክንያቱም ያው እንደምታውቁት ማንኛውም አይነት ማኑፋክቸሪንግ የሚመረቱት ኬሚካል ኢንዱስትሪ ውስጥ ነው። ምክንያቱም እያወራን ያለነው ስለ ኬሚካል ኢንዱስትሪ ውጤቶች ወይም ፕሮዳክቶች ስለሆነ እነዛ የሚመረቱት ዋነኛ ምርቱ የሚከናወንባቸው ኬሚካል ኢንዱስትሪ ይባላሉ። ከዛ ውስጥ ነው እነዛ ማኑፋክቸርድ የሚደረጉትና ሲጀመር ኬሚካል ኢንዱስትሪ ምንድነው የሚለውን ከዚህ በፊት ዲስከስ ካደረግነው ሐሳብ የተወሰነ እናውራ። ኢትዮጵያ ውስጥ እንዴት ነው ይሄ ኬሚካል ኢንዱስትሪ የሚለውን ኬሚካል ኢንዱስትሪ in early development stage but holds significant potential for economical growth። እንደምታውቁት ኢትዮጵያ ውስጥ ኢንዱስትሪ ከተጀመረ ኬሚካል ኢንዱስትሪ ትንሽ ቆየት ብሏል። ግን ደግሞ ያው በጣም ፈጣን የሆነ እድገት አልነበረው። አሁን ግን በጣም ከፍተኛ የሆነ እድገት እያሳየ ከሚገኙ ነገሮች መካከል አንዱ ይሄ ኢንዱስትሪ ነው። በጣም ይሄ ኬሚካል ኢንዱስትሪዎች በዋነኛ ወይም መሰረት ከምንላቸው ወይም ደምስር ከምንላቸው ለኢኮኖሚ ግሮዝ ደምስር ከምንላቸው ነገሮች አንዱ ነው። ስለዚህ በጣም ኢኮኖሚን ለማሳደግ የሚችል አንዱ ይሄኛው ኬሚካል ኢንዱስትሪ ናቸው። ስለዚህ እኛ ሀገር ውስጥ ከ2228 በላይ የሆኑ ማኑፋክቸሪንግ ኢንዱስትሪዎች አሉ የሚታወቁ። በ2020 በተሰራ ጥናት ከ2228 በላይ የሆኑ ማኑፋክቸሪንግ ኢንዱስትሪ ትላልቅ የሆኑ ማኑፋክቸሪንግ ኢንዱስትሪ እንዳሉ በጥናት ተደርሷል ማለት። በዛ በጣም ብዙ ቫራይቲ በጣም የተለያዩ ብዙ ፕሮዳክቶች ይመረታሉ። እሺ በዚህ ኢንዱስትሪ ውስጥ ምን ይመረታል? እኛ ሀገር ምን ይመረታል? የመጀመሪያው ግላስ ይመረታል፣ ሴሜንት፣ ሴራሚክ ይመረታል፣ ፔፐር ይመረታል፣ ቤቨሬጅ ይመረታል፣ ዲተርጀንት ይመረታል። ለምሳሌ አሁን ግላስ ብትሉ በጣም ወደ ሳር ቤት ወደ ሚካኤል አካባቢ አለ የብርጭቆ ፋብሪካ። ወደ ሴሜንት ብትሉ በጣም መጥቀስ ትችላላችሁ አይደለ? እነ መሰቦ የሚባል እነ ሙገር ዳንጎቴ የሚባሉ በጣም ብዙ ሴሜንት ኢንዱስትሪዎች መጥቀስ ይቻላል። ሴራሚክም መጥቀስ ይቻላል። ሹገርም ደግሞ እነ ወንጪ፣ ፊንጫ በጣም ብዙ የኦሞ በጣም ብዙ የሆኑ ስኳር ማምረቻ ወይም ስኳር ፋብሪካዎች አሉ። ፔፐርም የካቲት የሚባል ፔፐር ማምረቻ ካምፓኒ አለ። ቤቨሬጅ እንደምታውቁት በጣም ብዙ የሆነ ቤቨሬጅ ፕሮዳክቶች አሉ። በስም መጥቀስ እንኳን እስኪ ደክመን ድረስ በጣም ብዙ ቤቨሬጅ አምራቾች እንዳሉ ታውቃላችሁ። ዲተርጀንት ይሄም ደግሞ በጣም የተለመደ ነው ስማቸውን ብንጠቅስላችሁ። እነዚህ ሁሉ በብዛት እኛ ሀገር የሚመረቱት በብዛት ቫራይቲ ላይ ያሉት እነዚህ በብዛት የሚመረቱ ምርቶች ናቸው ማለት ነው። ኦኬ ግላስ ማኑፋክቸሪንግ introduction and types of glass manufacturing. When we say glass ማለት amorphous and non-crystal solid ነው። ምንድነው amorphous ነው? እንደ ክሪስታል የሆነ ሼፕ የለውም። ክሪስታል ብዙ ጊዜ የሆነ ሬጉላር የሆነ ሼፖች አሉ። አሞርፈስ ግን ሼፑ በጣም
አይደንቲፋይ ለማድረግ የሚከብድ ነው። ስለዚህ ሼፑ ምን አይነት ነው? አሞርፈስ የሆነ ሼፕ ነው ያለው የግላሶች ማለት ነው። that inexpensive ሌላው መገለጫው ደግሞ ውድ የሚባሉ አይደሉም። ሌሎች ምርቶች ጋር ከአይረን ጋር ለምሳሌ ብናወዳድረው ውድ የሚባል አይደለም። ኢንኤክስፔንሲቭ ነው። ኢነርት ነው። ምንድነው ይሄ ኢነርት መሆኑ ለምን ይጠቅመናል? አሁን ኢነርት ነው። አሁንም ሪአክሽን እያደረግን አይደለም፣ ብርጭቆ ነው የምንሰራው ምንድነው የሚለው ሐሳብ ሊነሳብን ይችላል። ግን አይደለም። አሁን ለምሳሌ ብርጭቆች ብዙ ጊዜ ላብራቶሪ ስንጠቀም ቢከሮች፣ ፍለስኮች ብዙ ጊዜ ብርጭቆች ናቸው አይደለ? ለምንድነው ብርጭቆች የሚሆኑት? አንደኛ ይሄ ፕሮፐርቲያቸው ምንድናቸው? ኢነርት ናቸው። ምንም ነገር ውስጥ ብጨምሩባቸው ብደባልቁባቸው ምን ያደርጉም? ከፕሮዳክታችን ጋር ከእቃው ከኮንቴነሩ ጋር ምን ያደርጉም? ሪአክሽን አይፈጥሩም አይደለ? ብረት ቢሆንስ ለምሳሌ ውሃ አድርገን ብረት ውስጥ ውሃ ወይ የሆነ ነገር አድርገን ብናስቀምጠው ለአንድ ሳምንት ብናስቀምጠው ለምሳሌ ምን ይሆናል? ሞይስቸር ይኖራል። ከዛ ምን ይላል? ኮሩዥን ሊፈጠር ይችላል አይደለ? ስለዚህ እቃችንም ኮንቴነሩም ይበላሻል። ሌላስ ከኮንቴነሩ ባሻገር ምን ይበላሻል? ፕሮዳክታችን ይበላሻል። ኤግዛክት የሆነ ፕሮዳክት ሊበላሽ አንዳንድ ጊዜ ምን ይሆናል መሰላችሁ? ሪአክሽኑ በጣም የሚዘገይ ፕሮዳክቶች ይኖራሉና ወይም ደግሞ ሪአክሽናቸው በምን ያህል ፍጥነት እንደሚሄድ ለማወቅ ታይም ለምሳሌ የ7 ቀን የ6 ቀን የ3 ቀን ምናምን እያደረግን እያለያየን ኢፌክቱን ለማወቅ የምንፈልገው ነገር ሊኖር ይችላል አይደለ? ስለዚህ የተለያየ ቀን ልናስቀምጣቸው እንችላለን። በዛ ጊዜ በጣም ኢነርት ያልሆነ አክቲቭ የሆነ ነገር ከሆነ የተጠቀምነው ኮንቴነሩ አክቲቭ ከሆነ ሪአክቲቭ ከሆነ ምን ይሆናል? ከኮንቴነሩ ጋር ሪአክት ያደርግና ፕሮዳክታችን መጨረሻ ላይ የምንፈልገውን አይነት ፕሮዳክት አይመጣልንም፣ ኮንቴነራችንን ማበላሸን ማለት ነው። ስለዚህ ይሄ በጣም ለላብራቶሪ ለምንጠቀመው ነገር ይሄ ኢነርት ሲባል ኬሚስቶች በጣም የሚያስደስታቸው ነገር ነው። ኦኬ ሪአክሽኔ አይረበሽብኝም፣ ዲስተርብ አይሆንብኝም፣ ስለዚህ ኢትስ ኦኬ ብለው ነው የሚወስኑት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።